ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ አማርኛን ለመማርና በአጭር ጊዜ አቀላጥፋችሁ ለመጻፍ ለማንበብ እንግሊዝኛንም ጨምሮ የምትቸገሩ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት እያስተማርን ነው የምንገኘው። ባላችሁበት ሆናችሁ ትምህርቱን መከታተል የምትፈልጉ ከሆነ በ0931 32 77 66 እንዲሁም ደግሞ በ0921 32 83 ብላችሁ ብትደውሉ ታገኙናላችሁ። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብና መጻፍ የምትቸገሩ ከሆነ እኛ ጋር መጣችሁ ሙሉ ትሆናላችሁ ማለት ነው። ስለዚህ ዛሬ የምናያቸው ደግሞ ለጀማሪዎች ቀላልና አጫጭር አረፍተ ነገሮችን እንዴት እናነባለን የሚሉትን አብረን እናያለን። አብረን እናያለን። እስከ መጨረሻው ለመከታተል ሞክሩ፣ አብራችሁ ይቆዩ። ስለዚህ እዚህ ጋር መጀመሪያ አንድ አረፍተ ነገር ለማንበብ ምን ማድረግ አለብን? አንድን አረፍተ ነገር ለማንበብ ወይም ለመጻፍ መጀመሪያ ፊደላትን ነጣጥለን ማወቅ መቻል አለብን። ፊደላትን በቃላት ደረጃ ማንበብ መቻል አለብን። ፊደላትን ከየትኛው ቤተሰቡ እንደመጡ ማወቅ መቻል አለብን። ስለዚህ እያንዳንዱን ነገር በጥሞና መከታተል ስንችል አንድን አረፍተ ነገር ወይም ቃል ለማንበብ አንቸገርም ማለት ነው። ስለዚህ እዚህ ጋር ያሉትንም ረጋ ብዬ በፊደል ደረጃ በቃል ደረጃ እንዲሁም በአረፍተ ነገር ደረጃ እናነባለን። ረጋ ብላችሁ ተከተሉኝ። ስለዚህ እዚህ ጋር የመጀመሪያው ትምህርት ለወደፊት ህይወትህ የምትሰጠው ትልቁ ስጦታህ ነው። ምን ይላል? ትምህርት ለወደፊት ህይወትህ የምትሰጠው ትልቁ ስጦታ ነው። ለወደፊትም ብቻ ሳይሆን ለዘላለም የምትሰጠው ስጦታ ነው። ትምህርት ማለት ለዘላለም አእምሮ ላይ መቀመጥ የሚችል የማይበተን የማይሰረቅ የማይዘረፍ ንብረት ነው። ትምህርት ማለት ወይም እውቀት ማለት እሱ ነው። ስለዚህ እውቀት በገንዘብ አይለካም። እውቀት በምንም በቁሶች የሚመጠን ወይም ደግሞ ሊለካ የማይችል ነገር ነው። ገንዘብ ምንም ቢሊዮን ገንዘብ ቢኖር ይጠፋል፣ ይዘረፋል፣ በእሳት ይበላል፣ ሌሎችም አይነት ነገር ሊገጥሙት ይችላሉ። እውቀትህ ግን አንተ ካልሞት እውቀት አይጠፋም። ስለዚህ እውቀት በገንዘብ ስለማይተመን ተማሩ፣ ተለወጡ፣ አንብቡ፣ ጻፉ። ነገ ምነው በዛን ጊዜ ሳላነብ፣ ምነው በዛን ጊዜ ሳልጽፍ፣ ምነው እንደዚህ ሳላደርግ ብላችሁ ከሚቆጫችሁ በህይወታችሁ ላይም ብዙ አደጋ ላይ ናችሁ። ባይዞይ ማንበብ መጻፍ የማትችሉ ሰዎች አደጋ ላይ ናችሁ። ስለዚህ ማንበብ መጻፍ መቻል አለባችሁ። የማይነበብ መጽሐፍ የተዘጋ ቤት ነው። ምንድነው የሚለው? የማይነበብ መጽሐፍ የተዘጋ ቤት ነው። እውነት ነው። የተዘጋ ቤት ምንም ልናገኝበት አንችልም አይደል? ተዘግቷል። አንዴ ኦልሬዲ የተዘጋ ቤት ነው። ምንም ልታገኙበት አትችሉም። የማይነበብ መጽሐፍም እንደዛ ነው። ግን የተዘጋ ቤት ውስጥ በጣም ብዙ አይነት ቁሶች ሊኖሩ ይችላሉ። በጣም ብዙ ጠቃሚ ነገሮች ሊኖሩ ይችላሉ። መጽሐፍም እንደዛው ነው። መጽሐፍ በውስጡ ብዙ አይነት ትምህርቶችን ያካተተ ብዙ ሊቃን ለሌሎች ትምህርት ይሆን ዘንድ የጻፉት ነገር አለ አይደል? እንደዛ ሁሉ የተዘጋ ቤትን በተመሳሳይ ከውስጡ በጣም ብዙ ቁሳቁሶች ይኖራሉ። ስለዚህ የተዘጋውን ቤት መክፈትና ያልተነበበውን መጽሐፍ ማንበብ መቻል አለብን። ብዙዎቻችን እኮ መጽሐፍ ከቤታችን አለ፣ ግን ማንበብ አንችልም። ለምን? ማንበብና መጽሐፍ ባለመቻላችን ባለመማራችን ብቻ መጽሐፉን እያየነው እናልፋለን። ምግብ በማዕድ ቀርቦልን እየተራብነ እንዳለ መብላት ይቆጠራል። ስለዚህ ማንበብና መጽሐፍ ባለመቻላችን ብዙ ነገሮችን በህይወታችን አጠራል። መጽሐፍ ቅዱስ ማንበብ እንፈልጋለን ግን አንችልም። ጸሎት ማድረግ እንፈልጋለን ግን አንችልም። የዚህ ደግሞ ትልቁ ነገር ምንድነው? የእናንተ ድክመት እንጂ እድሜ አይገድበውም፣ ጊዜ አይገድበውም። ኢቭን በአንድ ሰዓት ውስጥ በጣም ብዙ ነገሮችን ማወቅ ይቻላል። ስለዚህ ባላችሁበት ሆናችሁ በኦንላይን ትምህርቱን በመከታተል
ማንበብና መጻፍ የምትፈልጉ ከሆነ በቀላሉ ማንበብና መጻፍ ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም ስልካችን ሴቭ በማድረግ መማርና መለወጥ ትችላላችሁ። ስለዚህ የማይነበብ መጽሐፍና የተዘጋ ቤት አንድ ነው ማለት ወደ ራሳችን ህይወት ስንመጣም ህይወታችን ተዘግቷል። ለምን? ማንበብ አልቻልንም፣ መጻፍ አልቻልንም። ማንበብና መጻፍ ብንችል ኖሮ የትናንትናውን ማንነታችን እንቀይራለን ሳይሆን የትናንትናውን ማንነታችን አጎልብተን የተሻለ ህይወት መምራት እንችላለን። ከመጻፍ ብዙ እንማራለን፣ ከማንበብ ትልቅ እንሆናለን። ስለዚህ ማንበብና መጻፍ መቻል አለብን ማለት ነው። የማይነበብ መጽሐፍና የተዘጋ ቤት አንድ ነው ማለት እሱ ነው። ሌላው መማር ለማንም የማይሰጥ ከአንተ ጋር ብቻ የሚቀመጥ ሀብት ነው። ምንድን ነው የሚለው? መማር ለማንም የማይሰጥ ከአንተ ጋር ብቻ የሚቀመጥ ሀብት ነው። እውነት ነው። አእምሮህ ጋር ብቻ ነው ያለው። ለማንም ልትሰጠው አትችልም። ማንም ሊዘርፍ አይችልም። ማንም እንደፈቀደ እንደወደደ ሊያገላብጠው ሊሸጠው የሚችል አይደለም። እውቀት ለራስ ነው። መማር ለራስ ነው። ስለዚህ እውቀት በገንዘብ የሚተመን አይደለም። መማር በገንዘብ የሚተመን አይደለም። ብዙዎች መማር ፈልገው ይህን ያህል ትከፍላላችሁ ሲባሉ መልሰው ይተውታል። ለምን? ገንዘብ የደማችን ስር እስኪመስለን ድረስ እውቀትን ደግሞ እንደ ተራ ነገር የምንቆጥረው። ነገር ግን አትሳሳቱ። ገንዘብ በእውቀት ይመጣል። እውቀት ግን በገንዘብ አይመጣም። ገንዘብን በእውቀታችን ማግኘት እንችላለን። በአእምሯችን ላይ በተማርነው፣ በጻፍነው፣ ባነበብነው ልክ ገንዘብን ማግኘት እንችላለን። እውቀትን ግን በቢሊዮን መግዛት አትችልም። ልብ በል። ስለዚህ ለእውቀት ቅድሚያ መስጠት መቻል አለብን። መጠየቅ የእውቀት መጀመሪያ ነው። ምን ይላል? መጠየቅ የእውቀት መጀመሪያ ነው። ጠይቁ። ያልገባችሁን ነገር ጠይቁ። ምንም አይነት ሰው ይሁን ስለሚሰራው ስራ ካልገባችሁ ጠይቁት። እየተማራችሁ ከሆነ ያልገባችሁን ነገር ጠይቁ። እንዴት ልማር? እንዴት ላንብብ? እንዴት ልጻፍ? ከምን አንጻር ልየው? በየትኛው መንገድ ብሄድ ያዋጣኛል? የሚሉትን ነገሮች መጠየቅ መቻል አለባችሁ። እያንዳንዱ ነገር ካልጠየቃችሁ ውጤታማ ልትሆኑ አትችሉም። መጠየቅ የእውቀት መጀመሪያው ነው። ማንም ሰው ሲወለድ የእውቀት መቀበያ መንገዶችን ያዘ እንጂ እውቀትን ይዞ አልተወለደም። ስለዚህ ከእናንተ በፊት ያወቀን ሰው ደግሞ ጠይቁት፣ ያስረዳችኋል። እውቀትን ሀ ብላችሁ ስትጀምሩ ጠይቁ። ጠያቂዎችና አዳማጮች ሁኑ፣ ተናጋሪዎች አትሁኑ። አለማወቅ ስህተት አይደለም። ለመማር አለመፈለግ እንጂ። በመጨረሻ ላይ እቺ አረፍተ ነገር በጣም ገራሚ አረፍተ ነገር ነች። አለማወቅ ስህተት አይደለም። አዎ አይደለም። አለማወቅ ስህተት ሊሆን አይችልም። መማር አለመፈለግ ደግሞ ወይም አለማወቃችን ወደ ማወቅ ለማምጣት አለመቻላችን ግን ትልቁ ስህተት ነው። መማር አለመቻል በጣም ትልቁ ስህተት ነው። ይህ ማለት ምን አለ መሰላችሁ? አልማርም ወይም ትምህርት አልፈልግም ማለት ብርሃን ወደፊት እንደሚወጣለት እያወቀ ነገ ፀሐይ እንደምትወጣ እያወቀ በጨለማ መኖር ፈልጋለሁ እንደማለት ነው። አለ እኮ ያውቀዋል። ዛሬ ጨልሞ ነገ አይነጋም እንደማለት ነው። ይነጋል። መቼም በተስፋ የምንጠብቀው ይነጋል ብለን ነው አይደል? ነገ አዲስ ቀን እናያለን ብለን ነው በተስፋ የምንጠብቀው። ስንተኛ ፈጣሪን ተስፋ አድርገን የምንተኛው ነገ ይነጋል ብለን ነው አይደል? ዛሬ ቸር አሳድሬ ብለን ተኝተን ከሆነ ነገ ደግሞ በቸር አንቀው ብለን ነው የምንተኛው አይደል? ነገ በጠዋቱ ተነስተን ፀሐይን እንደምናያት ተስፋ አለን አይደል? እናፍቃታለን። ባለሙሉ ተስፋ ነን። ስንተኛ ነገ እንደሚነጋ እርግጠኞች ነን። ስለዚህ ይህ ከሆነ አለመማር ማለት ዛሬ ጨልሞ ነገ አይነጋም እንደማለት ነው። ዛሬ ጨልሞ ነገ
አይነጋም እንደማለት ነው። አለመማር ወይም መማርን አለመፈለግ፣ መለወጥን አለመፈለግ ዛሬ ጨልሞ ነገ አይነጋም እንደማለት ነው። ሁሌ በጨለማ ዓለም ውስጥ ነው የምንኖረው እንደማለት ነው። ስለዚህ ራሳችሁን ጠይቁ። መማር ያልቻላችሁ በልጅነታችሁ ከሀገር ወጥታችሁ በቤተሰብ ሁኔታ በሌሎችም አንዳንድ ምክንያቶች መማር ያልቻላችሁ በኦንላይን በሳምንት 5 ቀን እጃችሁ ላይ በሚገኝ ስልክ ብቻ ከመሰረቱ ከፊደላት ጀምረን እስከ የትኛውም ደረጃ መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል፣ ሌሎችንም እናስተምራችኋለን። ቁርአን መቅራትም ሊሆን ይችላል። ባላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። ባጭሩ መማርና መለወጥ ራሳችሁን ማግኘት ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።